አልሐምዱሊላህ ረቢል ዓለሚን። ኢንሻአላህ እንግዲህ ላናማርር በአላህ ፈቃድ አላህ የሰጠንን ኒዕማ በደስታ አልሐምዱሊላህ እያልን እያመሰገን አላህ ደግሞ ይጨምርልን። ሰው ነው አላህ ደግሞ አላህ በዚህ ዱንያ ሶስት ነገር ከሰጣችሁ በቂ ነው። ከቢሊዮኖች ማለት ነው መካከል አላህ አንተን መርጦ ሙስሊም ካደረገ ወላሂ ከዛ የበለጠ ኒዕማ የለም። ቁል አልሐምዱሊላህ። አላህ ማለት ነው ለብዙ ሙስሊም ወንድሞችና እህቶች የነሳቸውን ዓፊያ አላህ ለአንተ ከሰጠ ማለት ነው ከዛ የበለጠ ኒዕማ የለም። አለ እንዴ ቢሊዮን ሰጥቶ ከአላህ ዛሬ ማለት ነው ዓፊያ ቢነሳህ ያ ቢሊዮን የሚጠቅመሃል እንዴ? ሶስት ጊዜ ብቻ አላህን ጠይቀ ጀነትን ትገባበት። ነብዩ ሰለላሁ ዐለይሂ ወሰለም አሉ በቀን ጀነትን ሶስት ጊዜ የለመነ አላህ ጀነትን ይወፍቃል። ጀነት ራሷ ያ ረብ ወፍቀው አስገባው ትላለች። በተቃራኒ ከጀሃነም እሳት በቀን ሶስት ጊዜ እንደዚሁ አላህን እንዲጠበቅ የለመነ አላህ ጀሃነም ራሷ ያ ረብ ጠብቆ ትላለች። ጀነት ማለት ብዙ ጸጋዎች ያሉባት ነው። ሞት የሌለበት፣ ደስታ ብቻ ያለበት፣ እርጅና የሌለበት፣ ወጣትነት ብቻ ያለበት ነው። ጀነት ውስጥ ህመም የለ፣ ስቃይ የለ። አላህ ሁላችንም ጀነት አላህ ያስገባል። اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار بلن كل دعاء نادر جنة الله لهلاتنا نتقنا. السلام عليكم ورحمة الله وبركاته. ኢራን ከመሬት ተነስታ በሰላም የምትኖርን እስራኤልን ማንም ያልነካን እስራኤልን መታ ቢሆን እስራኤል ጎን ነበር መቆም ዲናችን የሚያስገድደን። ኢራን ከመሬት ተነስታ በሰላም የምትኖርን ምንም አይነት በደል ያልደረሰች ብትሆንና አሜሪካን ተነስታ ብታጠቃ ዲናችን ምን የሚያዘን አሜሪካ ጎን መቆምን ነው የሚያዘን። ላኪን اليوم አሜሪካ ወእስራኤል هم المفسدون في الارض ፈሳድን ያሰራጩ ያሉት እነዚህ ህዝቦች ናቸው ማለት ነው። ይህ ጦርነት የአምባገነኖች የኢምፔሪያሊስቶች ጦርነት ነው። ዓለምን በሙሉ በእጃቸው አስገብቶ ለነሱ እንደ አህያ የሚሰራ የሚታዘዝ ካልሆነ በስተቀር ሌላውን በሙሉ የማጥፋት ጦርነት ነው። ኢራን ላይ ብቻ የሚቆም አይሆንም። ትላንትና ገዛን እንደዛ ሲጨፈጭፉ ብዙዎቻችን እዛው የሚቆም መስሎን ነበር። ዛሬ ኢራንን ቢያሸንፉ ቢያንበረክኩ ቀጥሎ ወዴት እንደሚሄዱ ግልጽ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ሰሐቦቹን አተድሩነ መል ሙፍሊስ አሉ። ድሃ ማለት ማን እንደሆነ ታውቃላችሁ? አግኝቶ ያጣ ማለት ሙፍሊስ ማለት የነበረው ሰው ሲከሳስር ማለት ትነግሩኛላችሁ ወይ? ማን ነው ይህ? እንዲህ አይነት ሰው ታውቃላችሁ ወይ? እስኪ ንገሩኝ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ዲርሃም፣ ዲናር፣ ዕቃ፣ የቤት ዕቃ የሌለው ሰው ይህንን ነው እኛ ሙፍሊስ የምንለው አሉ። ላላላ ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ዴፊኒሽን ነገሯቸው፣ ሌላ ትርጉም የሙፍሊስ የቂያማ ቀን የተራራ ያህል ኸይር ሥራ ሰርቶ ይመጣል። ጾም፣ ዘካ፣ ሰደቃ፣ ለይል ሰላት አትከምሮ ይመጣል። ወቀድ ሸተመ ሃዛ ከዚሁ ጋር አብሮ ግን አንዱን ሰድቧል፣ የአንዱን ክብር አጉድሏል፣ የአንዱን ደም አፍሷል፣ የአንዱን ገሏል። ሌላ ደግሞ መዓት የሰው ሐቅ ደግሞ ተሸክሞ አብሮ ይመጣል። ተራራ ያክል መልካም ስራና እንደዚሁ ደግሞ የሰዎች መብት ተረግጠው የሰው ሐቅ ተነክቶ ደግሞ ወንጀል ይዞ ይመጣል። ፈዩእኸዙ ሚን ሐሰናቲሂ አላህ እንግዲህ ማሊክ የውሚዲን አይደል? ማሊክ የውሚዲን ዳኛው እሱ ነው፣ ፈራጁ እሱ ነው። ፍርዱ ደግሞ ዝንፍ አይልም። እያንዳንዷ በሰው ላይ የፈጸምካትን ወንጀል
ከሐሰናህ እየተነሳ ክፈል ይባላል። እየተነሳ ይከፈላል፣ እየተነሳ ይከፈላል። ሐታ ኢዛ ነፊድ ሐሰናው በሙሉ ያልቃል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አያችሁ ሙፍሊስ አላህ ይጠብቃል፣ ይጨርሳል ሐሰናው። ፈዩኸዙ ሚን ሰይአቲሂም እሱ የሚሰጠው ጨረሰ አይደለም፣ ከነሱ ወንጀል ይያዝና ወደ እሱ ይደረጋል። ثم يطرح في النار ከዛም ጀሃነም ላይ ይወረወራል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሀብታም ሆኖ መጣ፣ መጨረሻ ላይ የሰዎችን መብት በመዳፈሩ ምክንያት ምን ሆነ? ባዶ ሆኖ ከድህነትም በታች ኔጌቲቭ ገብቶ ወደ ጀሃነም። ዓለም ላይ ሂውማን ራይትስ የሰው ልጅ መብት ይባላል። ወላሂ እንደ እስልምና የሰው ልጅ መብት የሚያከብር የለም። በዚች ምድር ማንንም ብትጠጋ ጎደሎ ነው። ሀያል ያልከው ከሱ በላይ ሀያል አለ። ሀብታም ያልከው ከሱ በላይ ሀብታም አለ። አዛኝ ያልከው በውስጡ ጭካኔ አለ። አላህ ነው ዐዘ ወጀል የተሟላ ጌታ እሱ ነው። ኢየሱስን ከተቀበልክ ይሄን ታገኛለህ። ኢየሱስን ከተቀበልክ እግር ቆማጣ ነበር፣ እግር ይድናል። ኢየሱስን ከተቀበልክ ፖዚቲቭ ኮንክ ኤችአይቪ ትድናለህ። እስልምና ይሄን አያውቅም። እስልምና ገራጅ ቤት አይደለም። ኢስላም ገራጅ ቤት አይደለም። የሆነ የተበላሸ ቦዲ ካለ ቦዲ የሚያሟላ ዲን አይደለም። ቆራጣ ከሆነ ከነ ቆራጣው ነው እስልምና የሚቀበለው። ኤችአይቪ ነው ከነ ኤችአይቪ ነው አላህ የሚቀበለው። ይምረዋል በሱና በአላህ መካከል ነው። የዚህ አይነት ቀልዶች መቀበል የለብም። ኢስላምን በመቀበል ይሄን ታገኛለህ አትበለው። በዱንያ ስኬትን ያገኛል፣ በአኺራ ደግሞ ጀነትን ያገኛል። ያ ረቢ እጅቡር ኻጢሪ ያ አላህ ቀልቤን ጠግንልኝ፣ ውስጤን አጽዳልኝ፣ የተሰበርኩበትን ጉዳይ ሁሉ አንተው ሙላልኝ ብለን ወደ አላህ እንማጸን። ያኔ ጀባርን ያ ረብ በጠገንኩት ልብ ይሁንብህ እኮ ይባላል። በሰራኸው ስራ አይደለም አላህ እንድትማጸን። የሆነ ሰው ነው አላህ ደግሞ አላህ ሰው ድንበር ሲታለፍበት ይጎዳል። አላህ ግን ገኒይ ነው። ጨው ለራስህ ስትል ጣፍጥ፣ አለያ ግን ድንጋይ ነው ብለው ይወረውሩሃል ነው አይደል የሚባለው። ሰው ማዕሲያ በመስራቱ አላህን በማመፁ ራሱን ነው የሚበድለው። ወላሂ ጤናችን ይሻሻላል፣ ኑሯችን ይሻሻላል በአላህ ፈቃድ። ሻኪሮች አልሐምዱሊላህ ረቢል ዓለሚን። ኢንሻአላህ እንግዲህ ላናማርር በአላህ ፈቃድ አላህ የሰጠንን ኒዕማ በደስታ አልሐምዱሊላህ እያልን እያመሰገን አላህ ደግሞ ይጨምርልን። አልሐምዱሊላህ ላመስግን በጣም